never expected ድሬዳዋ እንደዚህ ያምርባታል ጭራሽ አልጠበኩኝ። ሰላም ቤተሰቦቻችን ቀጥሏል እንግዲህ ጉዟችን። ያው ከሰዓት በኋላ ፀሐይዋ ገባ ልትል ስትል ድሬዳዋ በጣም ታምራለች። ከዚህ በኋላ ምሽቱ ምን ይመስላል የሚለው ነገር እናያለን። ድሬነት የፍቅር ሀገር፣ የሰላም ሀገር ድሬን ያለነው። ድሬ ሌላ መታወቂያው ያው ፍሩቶቿ ነው ታውቃላችሁ። ድሬዳዋ በምን ትታወቃለች? ፓፓዬው፣ ፍሩቱ፣ ብርቱካኑ ምናምን በጣም የታወቀችበት ነውና ሰላም ነው ማሚዬ። እየቀረስክ ነው? አባይ ቲቪ ነው። እሺ ማሚዬ። አየ ማዘር ይመች እያሉኝ ነው ማዘር። ይሄ አካባቢ ምንድነው ስሙ? ሼል አካባቢ ነው ያለነው እንግዲህ ድሬዳዋ የፍቅር ሀገር። አረረ እኔ እድለኛ ነኝ በጣም። አሁን አየሩ ሰላም ሆኖልኛል ነው የምላችሁ። በጣም ደስ የሚል ወይዘር ውስጥ ነው ያለነው። ድንቅነሽ አፍሪካ ሳይ ኢትዮጵያ we will travel a lot። ገና ብዙ እንጓዛለን አብረን። ይሄ ከፍቅር ሀገር ድሬ ነው። አሁን ቀፊራ እየደረስን ነው። ዋናው ይሄ ኦልዱ ገበያ ድሬዳዋ ላይ ቀፊራ የሚባለው ነው። በጣም ኦልድ ነው። ጣሊያኖች የሰሩት ገበያ ነው በታሪክ እንደሚነገረው። አሁን ቀፊራ ገበያ እየገባን ነው። ይኖታት እዚህ አካባቢ ነው ማለት ነው። የሆነ ባቡር የሚመሳሰሉ ቤቶች አሉ ገና ጅማሬያቸው ማለት ነው። ይሄን ቤት አሁን ይሄ ታሪኩን ለማስታወስ መጀመሪያም ሲሰሩ ባቡራዊ ቅርጽ ያዙ ቤቶች በብዛት ነው ያሉትና ቤቶቹ በጣም ነው የሚያማምሩት። በግንብ ነው የተሰሩት። ታሪካቸውን ቀሳቸውን ይዘው እንደጠበቀው ነው ያሉትና ይሄ ምድር ነው ሰፈሩ ስሙ። ድሬዳዋ እንግዲህ በኮብልስቶን ትታወቃለች። ድሬዳዋ ነች ኮብልስቶን የጀመረችው ነው የሚባል ያው ሲንስ 1935 ሄሎ ድሬዳዋ ይላል። ድሬዳዋ መድኃኒት የሆነ ምድር ይወላችሁ በቃ ወይ ምሰል በሉኝ። እነሱን በመስል ደስ ይለኛል። ስሞት ማን? ፍቅሬ። ስንት አመት ሰሩ ባጃጅ? 10 አመት። ኦኬ ሌትስ ጎ። ከዛ በፊት ሌላ ስራ ነበር የሚሰሩት? ምን ነበር የሚሰሩት? ጨርቃ ጨርቅ። ድሬዳዋ ጨርቃ ጨርቅ የታሪክ ማዕከል። ድሬዳዋ ጨርቃ ጨርቅ ማለት አብዛኛውን ኢትዮጵያዊ እኔ እስከማውቀው በመጽሐፍም እስከማውቀው ከብዙዎችም እንደሰማሁት የድሬዳዋ ጨርቃ ጨርቅ ማለት ይሄ የብዙዎችን ሰዎች ወደ ድሬዳዋ እንዲመጡ ቤተሰብ እንዲኖራቸው ብዙዎች መጥተው ሰሩ ቤተሰብ እንዲመሰሩት ያደረገ ትልቅ ድርጅት ነው። እስቲ ስለ ስራ እንትኖት ምናምን አጫውቱ። ምን ያህል ጊዜ ነው የሰሩት? እንዴት ነበር ቆይተው? ያው በልጅነታችን በቃ እንደ መዝናኛ ነበር የቆጠርነው። ኦኬ ገባን በቃ እንደ ቀልድ የሰራን የተደሰትን እንወጣለን። 100 ምናምን ብር ነበር ደሞዝ የሚከፈላችሁ? 140 ብር። ኦኬ በዛችን ተደስተን ነበር እንገባው። ኦኬ እና በቃ እንደዛው እያልን እዛው ትዳር መስርቶ ልጅ ወለደ። ከዛም ተነስቶ ትልቅ ደረጃ ይደረሳል። አሁን በተራ ይሄ ቀሰም ምናምን
ድውር ማንሳት ምናምን ከሚባለው ስራ አንስቼ እስከ ኳሊቲ ኮንትሮል ይጃል። ኦኬ ጥራት ቁጥጥር ድረስ ማለት ነው። ኦኬ እና ምን ያህል ሰራተኛ ነበረው? ምን ያህል ሰራተኛ ነበር የሚሰራው? ወደ 7000 ምናምን ሰራተኛ። 7000 በጣም ብዙ እኮ ነው። የተለያየ ዲፓርትመንት አለው። እዛ በዲፓርትመንቱ የብዙዎችን ኑሮ አስተጓጉሏል ነው የሚባለው። ይሄ የድሬዳዋ ጨርቃጨርቅ መፍረስ የብዙዎቹን እንትን እንደውም ድሬዳዋ ኑሮን ያስወደደው ሰውንም እንትን ያደረገው ድሬዳዋ ጨርቃጨርቅ ነው ይባላል ሲፈርስ ማለት ነው። ሲበተን በቃ ስራው እየተቀዛቀዘ መጣ። ብዙ ጊዜ ወደ ከመንግስት ይዞታ ወደ ግል ይዞታ ሲዞር እነዚህ ወደ ግል ይዞታ የተረከቡ ሰዎች ባለሀብቶች እንደፈለጋቸው አድርገው ጥለው ሄደዋል። እና በዛ ምክንያት ነው በቃ ሰራተኛው እንደ ራሱ ቤት ነበር የሚሰራው። ወጥቻለሁ ግን ስለሱ አውርቼ አልጠቅም። ድሬዳዋ ከአዲስ አበባ ሁላ ትበልጣለች ይባላል። ይሄ የብሔር ብሔረሰብ ስብጥርን በመያዝ ከአዲስ አበባ ሁላ ትበልጣለች ድሮ በነበረኝ መረጃ። አሁን ያለው ስለማይታወቅ ነው። እዚህ የማታገኙት ብሔር የለም። በቃ ትንሿ ኢትዮጵያ ማለት ነው። ሪል ነው። ይሄ ነው ቀፊራ ማለት ዋናው እንዳልኳችሁ ጣሊያኖች ናቸው የሰሩት። የቀፊራ ገበያ ነው ይሄ ግንቡ። አያቸው ጮርናቄውም እንደምታክል ማለት በጣም ትንሽ ነች። ትንሽዬ ጮርናቄ ጃጁር ነው የምትሉት፣ ግን ጥቅጥቅ ያለች ነች። ሰው እንዳይጎዳ እንደምታረጉለት እና ታዲያ አሳስተን መሸጥ እኮ እንችላለን። አሳንሰን መሸጥ እኮ እንችላለን። ኦኬ። ግን ደግሞ ተመጣጣኝ የሆነ ነገር ይሄኛው ስንት ሸጡታላችሁ? 5 ብር። ኦኬ። ግን ደግሞ ከዚህ ላታሳው ካልኩት በ10 ብር ሸጠዋል። ሁለት አርገች ልክ ነሽ። ከዚህ አይበልጥም። አሁን ይሄ ጥቅጥቅ ያለ ነው። ቢሳሳ ደግሞ አሰብ እኔ እጠቀማለሁ፣ ግን የሚገዛኝ ሰው ይጎዳል። እዛ ደግሞ ገበያ ይሄዳል። ስማ ወገኔ፣ እየሰማችሁ ነው መቼስ ድሬዳዋ እየተባለ ያለው። እኔ ባሳሳው እኔ እጠቀማለሁ፣ ሰው ይጎዳል። ሰው እንዳይጎዳ ስል ነው በዚህች አድርጌ ገንዘቡን አሳንሽ የምሸጠው እያለች ነውና this is ድሬዳዋ። እውነት ለዚህ ነው የምወዳችሁ። ኑሩልኝ፣ እወዳችኋለሁ። አመሰግናለሁ። ሃዬ በጣም አሪፍ ሰዓት ላይ ነው የመጣሁት። እዚህ ጋር አትክልትም አለ። እዚህ ጋር በብዛት አትክልት ነው ያለው። ሰው ምንድነው ፊገር አውት ያደረኩትኝ? ሰውን ስታዩት የሆነ ኮስተር ያለ ነገር ይመስላል። ገና ገስታ አወራቸው ግን አቤት አይነ ምን ፈልገህ ነው? ምን አተ ነው? ምን ልታሰስ ምናምን ይሏቸዋልና የግመል ነው አይደል ማዘር? የከብት ነው። የከብት ኦኬ። የግመል ከሆነ ተፈልቶ አይሸጥም። ይሄ ተፈልቶ ነው። ይሄ ተፈልቶ የተፈላ ነው። አታይም እንደ ትኩስ? አዎ ትኩስ ነው። ትኩስ ነው። ተፈልቶ ይመጣል። ይሄ ምንድነው? ዶቃ ዶቃ። ምንድነው? የሚጠጣ ነው የሚበላ ነው? የሚጠጣ ነው። ምን እንደ ቡና ነው? ተዘብዝቦ ነው የሚጠጣው። ከሽትኒ ጋርም ይሰራል። ሽትኒ ምንድነው? ቃሪያ ምናምን
የድሬ ልጆች እስቲ ስለዚህ ነገር ምንድነው ያለውን ነገር ጥቅሙን ምናምን ንገሩኝ። እኔ አይቼዋለሁ ግን አዶ ነው ምን እንደሆነ ጥቅሙን እንትን ብዬ አላውቅም። አስራ 12 ሰዓት ሆኗል እንግዲህ ቀፊራ ገበያ ላይ ነው ያለሁት። ሲወጣ ብለን ደግሞ ሌላው በምሽት በጣም የሚያምር ቦታ አለ አሉኝ። አዲስ የተሰራው የኮሪደሩ ፕሮጀክት ነው። ቀፊራ ነቢት እንዳሳየዋችሁ ተስፋ አደርጋለሁ። እንቀጥላለን ወደፊት። በጣም እድለኛ ነኝ ማለት በጣም ሞቅ ያሉ ሀገሮች ላይ ዘንድሮ የሚገጥመኝ በጣም ቤስት ዌዘር ባለበት ታይም ነውና አሁን ራሱ ድሬዳዋ በጣም ፍጹም በቃ ተመችቶኛል ነው እላችሁ አየሩ። በነገራችሁ ላይ ፈረንሳይ፣ ቱርክ መጀመሪያ እንትናቸው እዚህ እንዳለ ታሪክ ይናገርለታልና አሊያንስ ኢትዮ ፍራንሲስ ከአዲስ አበባው የአሊያንስ ኢትዮ ፍራንሲስ የፍሬንቾች ማለት ነው። እንደምታውቁት ፍሬንቾች መጀመሪያ ከአዲስ አበባም ቀድመው እዚህ ነበረ ቤዝ ያደረጉት። ኢትስ ካይንድ ኦፍ የአሊያንስ ኢትዮ ፍራንሲስ ካልቸራል ሴንተር ነገር መሆኑ ነውና ይሄ እንግዲህ ያው ምንድነው ፋውንቴኑ አለ ይሰራል። አሁን ያው እኔ የደረስኩበት ታይም ላይ ፋውንቴን የለም። ባቡሩ በዚህ ጋር ያልፋል። እሁድ ድሬዳዋ የምትመጡ ሰዎች የድሬዳዋ የባቡር አስተዳደሩ በጣም ጥሩ ነገር አድርጎላቸዋል። ምንድነው እሱም ባቡሩ በዚህ ጋር እሁድ እስከ ደወሌ ድረስ ይዟቸው ይሄዳልና ታሪኩን ለማስታወስ ምናምን እሁድ ላይ በጣም ደስ የሚል ነገር አለው። ከዛ ግቢ ነው ወጥቶ ሰው እዚህ አካባቢ እሁድ ቀን ጠዋት ላይ ከተከስታችሁ ባቡሩ ሲያልፍ ምናምን አብራችሁ ታዩታላችሁ። ሪያሊቲ ታይም ኔቨር ኤክስፔክትድ ድሬዳዋ እንደዚህ ያምርባታል ጭራሽ አልጠበቅኩኝ። ምክንያቱም ያው እንደምታውቁት ነው ይሄ አሸዋው አለ ምናምንና this is በጣም ቢዩቲፉል ቢዮንድ እኔ ካሰብኩት በላይ ነው የሆነብኝ። በጣም ነው የሚያምር። የድንቅነሽ አፍሪካ ቤተሰቦቻችን ይሄ በጣም ከመወደው በጣም በቃ ነፍሴ ሀሴት የምታደርግበት ቦታ ነው። ከዚህ በፊትም ነግሬያቸዋለሁ። የምስራቅ የኢትዮጵያ ክፍል ድሬዳዋና ሀረር በተለይ ሲመጣ አይ ፊል ሶ ሃፒ። እናንተም ስትመጡ በእርግጠኝነት ደስ ብሏችሁ ረክታችሁ በሰው መስተንግዶ ፍቅራቸው፣ የዋህነታቸው፣ ቸርነታቸው በጣም እንደሚያስደስታችሁ አምናለሁ። በድጋሚ ነግራችኋለሁ። የድሬዳዋ የሀረር ሰዎች በጣም ወዳችኋለሁ። ኑሩልኝ፣ ፍቅራችሁን ያብዛው፣ እንደዚሁ እንደላችሁ ዘላለማችሁን ያቆያችሁ። በጣም በቃ ይሄ የእውነት ሰዎች የሆኑ ናቸውና ወደ ድሬዳዋ መታችሁ ፍላይት አለላችሁ፣ ድራይቭም አለላችሁ። ስትፈልጉ በሰማይ ስትፈልጉ በምድር መታችሁ ድሬዳዋን ጎብኝታችሁ ሀረርን ጎብኝታችሁ ከሰው ከፍቅሩ ባህል ገብታችሁ ዋኝታችሁ መውጣት ትችላላችሁ። ይሄ ደግሞ በጣም ያማረበት ታይም ነው። ድንቅነሽ አፍሪካ የጉዞ ፕሮግራማችሁ እንዲህ እያለ በሳምንት አንድ ፕሮግራም አንድ ሀገር ላይ እየተገኘን ኦልሞስት አመቱን ሙሉ ስጓዝ ነበረ። ያለው ነገር አውረና ይመቻችሁ። ድንቅነሽ አፍሪካ ሳይየቱ ያው ጁስ ፍሬሽ ነው የሚቀርበውና ለእናንተም ፍሬሹን ነገር ለማሳየት አንድ አመት ያው በምችለው አቅም ያን ያህል ለእናንተ ወርዝ የሚያደርግ ነገር አቅርብ ያለው ብዬ ባላስብም በኔ አካሄድ ያው ማስበው ብዙ ድሪሜ ሰፊ ነው። ነገሮች ሲስተካከሉልኝ ገና ብዙ ነገር አስተካክዬ ያሳያችኋለሁ ብዬ ተስፋ አደርጋለሁ። የሆነ ሆኖ በሳምንት አንድ ፕሮግራም
ጁስ ፍሬሽ ነው የሚቀርበው። ሰየ ኢትዮጵያም በፍሬሽ ፕሮግራም ነበር ቀርብላችሁ የነበረው። አንድ አመት ሙሉ በየሳምንቱ አንድ ፕሮግራም ኦልሞስት ወደ 56 ፕሮግራም አካባቢ ለእናንተ ለማሳየት ሞክራለሁ። በሳምንት አንድ ፕሮግራም ላሳያችሁ ሞክራለሁ። አመት ከአባይ ቴሌቪዥን ጋር አብረን ቆይተናል። ከዚህ በኋላ የተወሰነ ጊዜ ረፍት ወስጄ እዛ ደግሞ ድጋሚ ወደ ትራቭል እመጣለሁ ብዬ ተስፋ አደርጋለሁ። እስካሁን ድረስ በተለያየ መንገድ ስትረዱኝ ለነበራችሁ ወዳጆቼ፣ ወገኖቼ ምስጋናዬን ማቅረቢያ ታይሜ ስለሆነ በጣም አመሰግናለሁ። እዚህ እንግዲህ ይህንን ነገር ፑሽ አድርጌ ስመጣ ከሁሉም በላይ የጌታዬ የአምላኬ ፍቃድ ነበረውና ለአላህ ምስጋና ይገባው። አልহামዱሊላህ ይህንን ነገር ስሰራ ነበርኩኝ። ከዛ ውጪ በጣም የምወድህ ወንድሜ ወዳጄ ሰለሞን አድማሱ ብዙ ነገር ለኔ ከፍለሃል። ይሄ ፕሮግራም እንዲቀጥል በብዙ ነገር አግዘኸኛል። ወንድም አለም ኑርልኝ፣ ወንድሜም አዊ አመሰግናለሁ። በጣም ብዙ ናችሁ። በኤዲቲንግ ከጀርባ የነበራችሁ በካሜራማን እነ ቢኒያም ሀጎስ ብዙ ናችሁ። በጣም አመሰግናለሁኝ ሁላችሁም። እነ ሀና ጉታ እነ ሬድዋን በጣም ብዙዎች ከጀርባ ሆናችሁ ከኔ ከካሜራ ጀርባ የነበራችሁ አላችሁ። በኤዲቲንግ ከኔ ጀርባ ነበራችሁ። ኧረ በጣም ብዙ ሰው ነው። እንዴት አድርጌ ሜንሽን አድርጌ እንደምገልጸው አላቅም። መጨረሻ ላይ የምጽፋችሁ ይሆናል። በጣም አድርጌ አመሰግናለሁ። በጣም ከምወደው ከድሬዳዋ የመጨረሻ ፕሮግራሜን የአመት መዝጊያ ፕሮግራሜን ስለሰራሁላችሁ ደስ ይለኛል። አባይ ቴሌቪዥን ለሰጣችሁኝ እድል በጣም አመሰግናለሁ። አሪፍ ጊዜ እንዳሳለፍኩ ተስፋ አደርጋለሁ። ብዙ የመጓዝ ሀሳብ አለኝ፣ ብዙ የመጓዝ እቅድ አለኝ። እንግዲህ እንደርሱ ፈቃድ ገና ብዙ እንጓዛለን ብዬ ተስፋ አደርጋለሁኝ። ድንቅነሽ አፍሪካ ሰየ ኢትዮጵያ አፍሪካ እንጓዛለሁኝ። ምናልባት አሁን ጊዜውና ሁኔታዎች ስላልገጠሙልኝ ይሆናል መጓዘው በብዛት አፍሪካን ይሆናል እንጂ ኦፍ ኮርስ እወጣለሁኝ። አፍሪካን በደንብ እናስባል የሚል ሀሳብ ስላለኝ ነውና የሆነ ሆኖ አንድ አመት አብረን ቆይተናል። በጣም አመሰግናለሁ። ቴሌቪዥን ስትከታተሉኝ የነበራችሁ እንዲሁም ደግሞ በዩቲዩብ ገብታችሁ ሰብስክራይብ አድርጋችሁ ቪዲዮ ታዩ የነበራችሁ በሙሉ በጣም አመሰግናለሁ። አሁንም ወደ ዩቲዩብ ገብታችሁ ድንቅነሽ አፍሪካን ሰብስክራይብ ብታደርጉ በየሳምንቱ 2 ፕሮግራሞችን እያቀረብኩ እገኛለሁ። የጉዞ ፕሮግራሞችን የተለያዩ የኢትዮጵያ ዳርዳሮችን እየወጣሁ እያሳየኋችሁ እገኛለሁኝ። አብራችሁ ለነበራችሁ በሙሉ እጅግ በጣም አድርጌ አመሰግናለሁ። ስም ጠርቼ ስለማልገልጸው ነው። እጅግ በጣም አድርጌ አመሰግናለሁ። ኑርልኝ፣ ወዳችኋለሁ። አባይ ቲቪ ለኔ አንደኛ ምርጫዬ ነው። እንቀጥላለን ከረፍት በኋላ። አመሰግናለሁ። ሰላም ፍቅር ለሀገራችን፣ ሰላም ፍቅር ለአፍሪካችንም ለዓለማችን ይሁንልን። ሰየ ኢትዮጵያ ድንቅነሽ አፍሪካ እጅግ በጣም አድርጌ አመሰግናለሁ። ኢትዮጵያ ለዘላለም አመሰግናለሁ።